ሄሉሻና ልዑሌ ላይቭ ላይ ቀወጡት። እርስ በርስ ጓደኛሞች እየተሞጋገሱ ነበረ። እኔ ግን የሆነ ሰው ትዝ አለኝ። ሀይሌ የሄሉሻ ጓደኛ ለሄሉ ብቻ አይደለም ለናቲም ጓደኛ ነበረና ናቲና ሄሉ አብረው እንዲሆኑ ከሚፈልጉ ሰዎች መካከል እሱ ነበረ። የምር አሁን ላይ ግን የት ሂዶ ነው ሀይሌ? ማለት የሆነ ጊዜ ላይ ተጣልተው ነበረ፣ ሰው አጣልቷቸው ከዛ በኋላ አርባ ምንጭ ሄዶ ታርቀው ነበረ። ግን አሁን ላይ የለም፣ በዙሪያው እያየሁት አይደለም። ወይንስ በልዑል የተተካ እንዴ? ምክንያቱም አሁን ላይ በሄሉ ዙሪያ አዳዲስ ሰዎች ናቸው ያሉት ማለት ነው። ግን ደግሞ ትዝታ አይጠፋም እና ዛሬ እሱ ትዝ አለኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? ሰላምና ፍቅር በያላችሁበት ይብዛላችሁ ቤተሰብ። ዛሬ እንግዲህ ያው ልዑልና ሄሉሻ በጣም እየተሞጋገሱ ነበረ። ልዑሌ ደግሞ የኛ ምርጥ ወንድም መካሪ ዘካሪ እንደሆነም እየተነገረለት ነበረ ማለት ነው። እንግዲህ ያው መልካም ሰው ስትሆኑ እንደዚህ በሰዎች አንደበት ትገለጻላችሁ። ልክ እንዳልኬና ናቲ ሄሉሻን መጥተው ዩቲዩብ ላይ እንደሚገልጿት ያው እሷን ያገኘ ወንድ ምን አይነት የታደለ እንደሆነ እናቱ የመረቀችው መልካም ሴት እንደሆነች ይናገሩላታል። እሷ ደግሞ ዛሬ ጓደኛዋን እያመጋገሰች ነበረ። ለእሷ ምን አይነት ሰው እንደሆነ እየተናገረችለት ነበረ እና አረ ደግሞ ባልፈልግልኝ ሚስት ፈልግልኝ እየተባባሉ ነው ማለት ነው። ቀድሞ ግን ማን ነው የሚያገባው? ሄሉሻ ነች ወይንስ ደግሞ ልዑሌ ነው? ማን ነው የሚያገባው? ለማንኛውም ቤተሰብ ትናንትና በሰራሁት ቪዲዮ ላይ ሀሳብ ሰጥታችሁኛል። ያው እኛም በሄሉ ቪዲዮ ላይ ሀሳብ የኛ የተሰማንን ነገር እንናገራለን፣ እናንተም ደግሞ ለእኛ ሀሳብ ትሰጠናላችሁ እና በመጀመሪያ ግን የምር ላመሰግናችሁ ወዳለሁ። ከነ ሄሉ ቤት ቪዲዮ አይታችሁ እኛ ደግሞ ቪዲዮ ስንለቅ ምን አሉ ብላችሁ መታችሁ ለምታዳምጡ ሰዎች እጅግ በጣም ነው የማመሰግናችሁ። እግዚአብሔር ያከብራችሁ እውነት። እና ሀሳባችሁ ምንድን ነው? ያው ብዙ ጊዜ ከሄሉ ቤት ስላለ ይሄ ኮሜንት ከኔም ብላችሁኛልና ያው ልዑሌ ሄሉሻን ያፈቅራታል። ለምንድን ነው አንቺ የምትፈርጁ? አትፍረጂ። ልብና አድርጎ ነው የሚያፈቅራት። ያብ ስራ ከሄሉ ህይወት እንዲወጣ የሚፈልገው እሱ ለራሱ ስለሚፈልጋት ነው። እንግዲህ ልዑል ሄሉን ያፈቅራታል አያፈቅራትም የሚለው እኛ ፈጣሪ አይደለንም። ልብን የሚመረምረው ፈጣሪ ስለሆነ ፈጣሪ ይወቀው። ነገር ግን አንድ ነገር ማለት የምፈልገው እሺ ያብ ስራ ማለት በልዑል በኩል የመጣ ሰው ነው አይደል? መጀመሪያ ለምን አመጣው እያልኳችሁ ነው። እኔ ደግሞ ማለት ነው ይሄን ብዙ ጊዜ እላችኋለሁ። ያብስ ልዑል ሄሉን የሚፈልጋት ከሆነ ለምንድን ነው ከመጀመሪያውኑ አሳልፎ የሰጠው? ሲቀጥል እኮ ያብ ስራ ዝም ብሎ አይደለም ቀጥታ የገባው አይደለም። ከዛ በፊት ለሄሉ ስሜት አለ ሆይ ፍቅር አለ ሆይ እያለ በጣም ብዙ ጊዜ በተደጋጋሚ ጠይቆታል። በዛ ሰዓት ታዲያ ስሜትና ፍቅር ካለው ለምንድን ነው አዎ ያላለው? እሺ አሁን የአብስራና ሄሉ ቀለበት ካደረጉ በኋላ ለምን ይሄን ነገር ማድረግ ይፈልጋል? ስለዚህ አይደለም ስለሚያፈቅራት አይደለም፣ በቃ እውነት እንዲወጣ ስለሚፈልግ ነው። ከአብስራ ላይ ያየው ነገር ስላለ ነው እንደዚህ ጥንክር ብሎ የያዘው ልዑል ማለት ነው። በመቀጠል ደግሞ ሄሉን ጥፋተኛ የአብስራ ጥፋተኛ አይደለም። ምክንያቱም የአብስራ አንድና አንድ የሚፈልገው ልዑል ከህይወቷ እንዲወጣ ይፈልጋል። ስለዚህ እሷ ደግሞ ልዑልን ከህይወቷ ማስወጣት አትፈልግም። እንዴት? ለምን ታስወጣዋለች እንዴ? አንዳንዴ እስኪ ነገሮችን ወደ ራሳችሁ ህይወት አስገቧቸውና አስቧቸው፣ አንሰላስሏቸው። እናንተ አሁን ጓደኛ ፍቅረኛ አላችሁ፣ ቤስት ጓደኛም የተባለ አላችሁ ለእናንተ የሚያስብላችሁ። ስለዚህ ጓደኛችሁ በተሳሳተ መንገድ ተረድቶ ያንን ጓደኛችሁን ከህይወታችሁ አስወጡ ቢላችሁ ታስወጣላችሁ? እርግጠኛ ነኝ አታስወጡም። ለከኔም ብትጠይቁኝ አላደርገውም። ለዛውም ደግሞ እምነት በሌለኝ ነገር ገና የተረጋገጠ ነገር ሳሊዝ ማለት ነው። ያብ ስራ ማለት ለሄሉ ምንም የተረጋገጠ ነገር የሰጣት ነገር የለም እኮ። ከዚህ ጋር እያሳያት ያለው ሁሌም እንደመለያየት ነው። እንለያይ በቃ እኔ ካንቺ መለየት ነው የምፈልገው፣ አታፈቅርኝም እሱ እንደሚያፈቅራት አስመስሎ እሷን አታፈቅርኝም በቃ መለየት ነው የምፈልገው የሚለው ነገር ይሄ ነው። ስለዚህ ምን አይነት ተጨባጭ ነገር ይዛ ነው እሷ ከህይወቷ የምታስወጣው? መቼ ይሆን አሳማኝ ነገር እኮ ሰጣትም እሱ ራሱ በህይወታቸው የሚቀጥሉበትን ነገር እያሳያት አይደለም ከዚህ ጋር አይደል ያብስራ። እና እንደዚህ የሚያስብላችሁን ጓደኛችሁን ከእናንተ ህይወት ማስወጣት ቀላል ነው እንዴ? ለኔ ቀላል ስላልሆነ እንደዚህ የምላችሁና ሄሉ ልዑልን ከህይወቷ የምታስወጣበት ምክንያት የለም። ምክንያቱም እሷ ራሷን ትተማመንበታለች በሁለታቸው መካከል ምንም አይነት ነገር እንደሌለ። ያን ነገር ደግሞ ቀስ ብላ ለማስረዳት ስትሞክር ይሄ ልጅ ማዳመጥ ጆሮ እየሰጣት አይደለም እኮ፣ አያዳመጣትም ሁላ እንዴ።
የሰው ልጅ ደግሞ የሆነን ነገር ለመፍታት መደማመጥ አለበት እኮ መነጋገር፣ መደማመጥ። ያብ ስራ ልዑል ከሄሉ ህይወት እንዲወጣ ከመፈለጉ በፊት እሱ በጣም ብዙ ማስተካከል የሚያስፈልገው ነገር አለ። ቤተሰብ የምሬን ነው። በቃ ሁሌ ጥፋት የለውም ስለምትሉ ነው። ጥፋቱ ግን ሊታያችሁ ይገባል። በመጀመሪያ ትናንትና መጨረሻ ላይ በተናገሩት እንግዲህ ያው ልዩ መታ ልዩ ራሱ እኮ ለማስረዳት የሆነ አንገቷን ይዟታል። የውሸት እንደሆነ የምታውቁት እንዲህ ፈታ ብላ ምናምን እያስረዳች አልነበረም እና መልሷ ራሱ ሲደብር እንግዲህ ሄሉሻን ለማናደድ ሁለታቸው ተነጋግረው እሷ ከሱ ጋር ከልዑል ጋር ስለሆነች ስላያት ሄሉሻን ለማበሳጨት ለማናደድ ነው እንግዲህ እሱ እንደተናገረው አርባ ምንጭ ድረስ የሄደችው ማለት ነው። ግን አይደለም ቤተሰብ አይደለም፣ በፍጹም ያላለቀ ነገር አለ። እናንተ ሊገባችሁ ይገባል። እሺ ልዑልና ሄሉ ተሳስሟል እያለ እያሰበ ነው። እሱ ግን አልተሳሳሙም። እውነታው ይሄ ነው፣ አልተሳሳሙም። ማመን ስለማይፈልግ ብቻ ነው፣ መሄድ ስለሚፈልግ። ሲቀጥል ደግሞ እኔና ልዩ እኮ ከጨረስን ዘመን አልፎናል። እኔና እሷ በፍጹም አንድ የሚያደርገን ነገር የለም እያለ ነበር። እና እሺ አንድ የሚያደርጋቸው ነገር ከሌለ ባለፈው ሄሉ አረገዝኩ ስትል ምንድን ነው እንደዛ የሚያዘልላት? ልዩ ለምንድን ነበረ እኔ እወልድልሃለሁ፣ እኔ አልወልድም አልኩኝ፣ እኔ እኮ እሰጥሃለሁ፣ አረግዝልሃለሁ እያለች እየለመነችው ነበር አይደል? ያብስራ ታዲያ ቤስት ጓደኛሞች በተባሉ መካከል እንደዚህ አይነት ቃላት መውጣት አለበት? ኖ የለበትም። ሲቀጥል ደግሞ አጠራሯን በደንብ ስሙት እስኪ። የኔ ጌታ፣ የኔ አባት፣ አባ እያለች ነው የምጠራው። ለጓደኛችሁ በእንደዚህ አይነት ቃላት መጠራራቱ ምንድን ነው የሚያስፈልገው? ይሄ ቃላት እኮ መሆን ያለበት ለፍቅረኛችሁ ኦር ደግሞ ለባላችሁን አይደለ? የኔ ጌታ፣ አባቴ እያላችሁ ቁልምጥምጥ የምታደርጉት ባላችሁን ነው እንጂ ቤስት ጓደኛችሁን አይደለም። እና ሁለቱ የጨረሱት ነገር የለም። ከሄሉ ህይወት መውጣት ስለሚፈልግ ብቻ ነው እስኪውዝ እየፈጠረ ያለው። ይሄ ለምንድን ነው እናንተ የማይታያችሁ? ሲቀጥል ደግሞ ያን ሁሉ ተውትና ለምንድን ነው በክብር የማያወራት? ለምንድን ነው እንደዛ የሚያመነጫጭቃት? ሄሉም ሴት ነች፣ ልዩም ሴት ነች። ሁለቱን የሚያይበት መስመር በጣም የተለያየ ነው። ሄሉን በቃ አላረስ ስጋ እንዳየውሻ እየዘለልን አንገቷን የሚያንቃት ዋይ! ይሄ መሆን የለበትም። እና ልዑሌና ሄሉሻ ይመቻቸው። እንግዲህ ዛሬ ያው ልዑሌ ደግሞ ካናዳ ሊሄድ ነው እንዴ? እውነት ጨክናችሁ ከሄሉሻ ልትለዩት ነው እንዴ? ልዑል ማለት እኮ የሄሉሻ ቤስት ፍሬንድ ነው። ተው ብቻዋንማ እንዳታስቀሩ። ያብ ስራም ሄደ። ልዑል ደግሞ ማን ጓደኛላት? ኃይልም የለም። ለማንኛውም አፍቃሪዎቹ በዝተዋል። እንግዲህ ሄሉሻ ግን ማለት ነው ልዑሌን ሚስት ፈልጉልኝ ሲል ማን ነው ደፋሩ ላንተ ሚስት የሚፈልገው አለች። ምን አስበሽ ነው ሄሉዬ? ታየው እንጂ ይህን የመሰለ ሸበላ ወንድማችንማ ያግባ። እንግዲህ በዩቲዩብም ሆነ በቲክቶክ በጣም ብዙ አፍቃሪ ያሉት አንደኛዋን መርጦ ጠብ በምታረገውን ልቡን በርከት የምታረገውን ማግባት አለበት። አንቺን ደግሞ ወደ እንዳልኬ እንሸኝሻለን ሄሉሻዬ ማለት ነው። አሸወይና አሸወይና እያለን ነው ምንድርሽ የኔ ወድ ሄሉዬ ማርያም። እኔ እንደዚህ ንቅት ብላ ሳያት እንዲደስ እንደሚለኝ እኮ ስታለቃቅስ ነው በቃ የምታሳዝነኝ። እና ፈታ ብላ ነበረ ማለት ነው። ሄሉሻ እኮ ለማቃጠል አንደኛ እኮ ነች። እንግዲህ ከዚህ በኋላ ማቃጠል ነው የምትጀምረው። ይሄ ምን ማለቃቀስ ብትን ብላ ስላየኋት በጣም ነው ደስታ የተሰማኝ እኔ። እና የያብ ስራን ነገር አስቡበት ቤተሰብ። ጥፋተኛ አይደለም አትበሉ፣ 100% ጥፋተኛ ነው ይሄ ልጅ። ማስተካከል ካለበትም ደግሞ ማስተካከል ያለበትን አስተካክሎ ከሄሉ ጋር መሆን ይችላል። ምክንያቱም ሄሉሻ ስለምትወደው። ለማንኛውም ውድ ቤተሰብ ይሄን ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ ሆኑ። እንግዲህ እኛ ስራችን የሚሆነው እየተሰማንን ያየውን ነገር መናገር ነው የሚጠበቅብን ማለት ነው። አውቃለሁ ሁላችንም አንድ አይነት አመለካከት እንደሌለን አውቃለሁ። ሁላችንም እንዳመለካከታችን ነው የምንፈርደው እና እኔ ብዙ ጊዜ ያብ ስራን የሆነ እርግጥ ስለምለው እምጠላው ይመስላችኋል መሰለኝ። ነው አልጠላውም። ምን አደረገኝ? ወንድሜ ነው፣ የምር ወንድሜ ነው። አልጠላውም። ግን የሚያደርጋቸው ነገሮች ደግሞ ስህተት እንደሆኑ ስለምረዳ ይሄ ልክ አይደለም፣ ተስተካከል፣ ወስን እላለሁ ማለት ነው። እና እንደዚህ በመናገሬ ደግሞ እሱን መጥላት ማለት አይደለም እኮ። እኔ ሄሉሻ ከተደሰተች ማንም ያስደስተኛል። እመቤቴን ግን እኔ ሄሉሻ ስታዝን ስታለቅስ እኔ በጣም ነው የምታሳዝነኝ። ስለዚህ እንደዚህ ጥብ ላይ እርግፍ ላይ እየወደደችው እሱ ደግሞ በዛ በቃ ግማሹንም እኮ እየሰጣት አይደለም ማለት ቤተሰብ። እና ያለመናገር ይቻላል? ዝም ማለት ይቻላል? አይቻልም። ተስተካከል ያብ ስራ ወንድማችን። የምታፈቅራት ከሆነ ወደ ሄሉሻ ሽብልል በል፣ በቃ ጠቅለል በል እንላለን እንዴ ቤተሰብዬ።